በሀገራችን የኪነ ጥበብ ኢንዱስትሪ ውስጥም የሚገኙ አርቲስቶች እንዲሁም በማህበራዊ ሚዲያ የምናውቃቸው ዘፋኞች በተለያዩ አጋጣሚ መነጋገሪያ ሲሆኑና አጨቃጫቂ ነገሮችም ሲያደርጉም ማየት የተለመደ ነገር ነው። ለዛሬኛም ቪዲዮአችን ሌሎች መማሪያ ይሆናል ብለን የሱስ ተጠቂ የሆኑና በሱስ ምክንያት ብዙ ነገሮችን ያጡ 10 ዝነኛ አርቲስቶችን ይዘንላችሁ መጥተናል። ውድ ቤተሰቦቻችን በዚህ ቪዲዮ ዓላማ የሰዎችን ደካማ ጎን አጉልቶ ማሳየት ሳይሆን የሌሎች እንዲማሩበት ተብሎም የተዘጋጀ መሆኑን ከወዲሁ እንድትረዱልን እናሳስባለን። እነዚህ በዝርዝራችን የያዝናቸው ዝነኞች ለሕዝብ ቅርብ ከመሆናቸውም የተነሳ ብዙ ነገራቸው ስለሚታወቅና አርቲስት የሕዝብ ነው ስለሚባል እንጂ በአሁኑ ሰዓትም በተለያዩ ወጣቶች ምክንያትም በሱስ ተጠቂ እንደሆኑም የሚታወቅ ነገር ነው። በዝርዝራችን ውስጥም በስንቱ የተባለው በኢቢኤስ ቴሌቪዥን የሚተላለፍ በነበረው ሲትኮም ድራማ ላይም ሙሌ የተባለውን ገጸ ባህሪ በመወከልም የሚጫወተው ዮሐንስ ተፈራ እስከ ሬጌ ሙዚቃ አቀንቃኝ ጃሉድም እንዲሁም ከጥቂት ጊዜ በሞት የተለየነው ተወዳጅ ተዋናይ ታሪኩ ብርሃኑ ባባ እንዲሁም ድምፃዊት እጅጋየሁ ሽባባው ወይም ጂጂ ሌሎች በርካታ ያልተጠበቁ አርቲስትም ተካተዋል። በዝርዝራችንም አስገራሚ ሁኔታ ወጣቷም ቲክቶከር ፊዮናም ተካታበታለች። እናንተም ለቻናላችን አዲስ ከሆናችሁ ሳብስክራይብ እና ላይክ እያደረጋችሁ ቤተሰብ ይሁኑ እያልኩ እኔ ወደ መሰናዶዬ አለፍኩ። 10ኛ ደረጃ ላይ የተቀመጠው ዮሐንስ ተፈራ። ዮሐንስ ተፈራ ከረጅም ዓመታት በፊት በኢትዮጵያ ቴሌቪዥን በሚተላለፈው ዳናና የተለያዩ የሀገራችን ፊልሞች ላይም በብቃትም ሲተውንም እናውቋለን። ይህ አርቲስት የሱስ ተጠቂ ከመሆኑም የኢትዮጵያ አርቲስቶች መካከልም አንዱ ነው። ምንም እንኳን የሰው ልጅ እድሜ በመጨመሪያ ቁጥርም የፊቱ ገጽታ እንደሚቀያየር ቢታወቅም የአንዳንዱ ሰው ለውጥ ግን በጉልህ ይታወቃል። በተለይም የሲጋራ ሱስ ያለባቸው ሰዎችም የፊት ገጽታቸው ተሎ ሲቀየርም የማየትና ያረጀ ሰውም ሲያስመስላቸው ማየትም የተለመደ ነገር ነው። ዮሐንስም ለውጥም ለገጸ ባህሪ ተብሎ በሜካፕ የተቀየረ ነገርም ሳይሆንም ሱሱ ያመጣበትም ለውጥ እንደሆነም በመረጃችንም አረጋግጠናል። ጠነኛ ተስፉ ብርሃኔ በሱስ ከተጠቂ አርቲስቶች መካከልም አንዱና ዋነኛው ነው ብንልም ማጋነን አይሆንም። ሆኖም ግን ለብዙዎቻችን ምሳሌ የሚሆን መልኩም ከሱስ ሊላቀቅም ችሏል። በሱስ ምክንያት ከ10 ዓመታትም በላይ ሲሰቃይ የቆየው አርቲስት ተስፉ ብርሃኔ ከሱስ የተላቀቀበትን መንገድም እንዲህ ሲልም ምስክርነቱን ሰጥቶም ነበር። ቃጥላ ቅድስት ድንግል ማርያም የተባለችውን ገዳም መጀመሪያ ላይ ሳያት አልሳበኝም ነበር። አጥማቂውንም ሳየው አልሳበኝም ነበር። ይህንን አድርግ የነበረው ግን በውስጤ የነበረው እርኩስ መንፈስ ነበር። ከዛ በኋላ ግን ደጇን ረግጬ ከተመለስኩ በኋላ ግን መቃም አልቻልኩም ነበር። በሌላኛው ቀን ሚሊዮን ብርሃኔ ወይም ጭባው በድጋሜ ወደ ቅድስት ድንግል ማርያም እንድሄድም ለመነኝ። እኔም በድጋሜ ሄድኩኝ። ከዛ በኋላ ደግሞ ብዙ ሰዎችን ሲፈወሱ አየው። በሽተኞች ሲፈወሱ አይናቸው የማያያቸው አይናቸው ሲበራላቸው ተመለከትኩ። ቦታው የታምራትና የተባረከ ቦታ መሆኑን አመንኩኝ። እኔም ከዛ በኋላ ተጠምቄ ቅባ ቅዱስም ተደርጎልኝ ውስጤ የነበረው እርኩስ መንፈስም እኔን ለቆ ወጣ። ከዛም በኋላ ወደ ጠፋበት መድረክ መመለሱን የጉር ቀን ጨምሮ በርካታ የቤተ ክርስቲያን ስራዎች ላይም ተሳታፊ ሆኖም እናገኘዋለን። ተስፉ ብርሃኔ የረጅም ዕድሜና ጤና እንመኘላለን። 8ኛ ታሪኩ ብርሃኑ ባባ። በሀገራችን አባባል ሞት አይወቀስም የሚባል አባባል ቢኖርም ለመውቀስም ሳይሆን ለማስተማር ነውና እጅግ የምንወደው አርቲስት በዝርዝራችን ውስጥም አካተናል። መቼም የኢትዮጵያ ፊልም በተለያዩ ደረጃ ላይም የኮሜዲ ይዘት ያላቸው ፊልሞችም የምንወድ ሰዎችም ለታሪኩ ብርሃኑ ባባም የተለየ ፍቅር የሚኖረን ግልጽ ነው። ከሰራቸው ፊልሞች መካከልም የፍቅር ኤቢሲዲ፣ ፋላሻው፣ ባላገሩና ያበደች ያራዳ ልጅ ከሰራቸው ፊልሞች መካከል እጅግ ተወዳጆቹ ናቸው። ተዋናይ አርቲስት ቃል ኪዳን ጥበቡ ጋርም ለመፋታት የሚያደርሳቸው ከፍተኛ የሆነ የመጠጥ ሱስ እንደነበርም ይታወቃል። ምንም እንኳን መጠጥ አብዛኛውን ሰው የሚጠቀመውና እንደ ሌሎች ሱሶችም እንደ ከባድ ነገር ባይቆጠርም ትዳርን ከማፍረስ ግን የማይደርስም ከባድ ነገር መሆኑን ግን በታሪኩ ብርሃኑ ባባም ማየት ችለናል። 7ኛ ምዕራፍ አሰፋ። የቅኔና የዜማ ደራሲው ምዕራፍ አሰፋ በተለይም እንቺንካ በሚለው ሙዚቃውም ይታወቃል። የፊቱን ገጽታም ስንመለከትም የሱስ ተጠቂ ነው ብለን መናገርም ቢከብድም ምዕራፍ ግን በከባድ የሲጋራና የጫት ሱሰኛ እንደሆነም ከቅርብ ሰዎቹም በማወቅም ችለናል። እንደሚታወቀው ጫትም ሆነ ሲጋራ የሰውን ሕይወትም ከማበላሸትም የራሱንም አስተዋጽኦ ቢኖራቸውም የሁለቱም ሱሶች ጣምራ ተጠቂ መሆን ግን በጣም ከባድ ነው። ብዙ ጊዜ እንደሚታወቀው አንዱ ሱስ ወደ አንዱ ሱስም ከፍተኛ ምሪት እንዳለውም ይታወቃል።
ስድስተኛ እጅጋየሁ ሽባባው ወይም ጂጂ። የሀገራችን ካሉ ሴት ድምፃውያን ደረጃ ብናወጣም ያለ ጥርጥር ቀዳሚነቱን ድርሻም የምትይዘው እጅጋየሁ ሽባባው ወይም ጂጂ ናት። ማንም ሰው ድምፃዊ ጂጂ ላይም ጥያቄ ማንሳት የማይችልበት መልኩ ጂጂ በጣም ጎበዝ ድምፃዊ ናት። የሽባባው ቤተሰብ የሆነችው በባህር ዳር ከተማም ተወልዳ ያደገችው ጂጂ ይህን የሙዚቃ ኢንዱስትሪ ላይም ከፍተኛ ተጽዕኖ ማሳደር አለመቻሏም እንደ ምክንያት የሚጠቀሱ የገባችበት ውስጥ ህይወት ነው። ሌላው ፈረንጅ ባል ሙዚቀኛ ባል አግብታ ሲሆን በዚህ ባለቤቷ ማማከኝነት ነበር ወደ ሱስ ህይወትም ልትገባም የቻለችው። ሱስ ሲገቡበት በጣም ቀላል የሆነ ነገር ቢሆንም አንዴ ከገቡ በኋላ ግን ለመውጣት በጣም አስቸጋሪ የሆነ ነገር መሆኑም ይታወቃል። የሱስ ባመጣባት ጣጣ ምክንያትም ወደ ሙዚቃው ዓለም ሳትመለስ ቀርታለች። እንዲሁም ደግሞ ከዓመታት በፊትም አንድ አሜሪካዊ ጎዳና ላይም እንደተገኘችም ራሷንም ጥላ እንደተገኘችም በቅርብ የወጡ መረጃዎችም ያመለክታሉ። አምስተኛ ሳምሶን ታደሰ ቤቢ። የፊልም ኢንዱስትሪው ላይ አሁን ላይ የማንም መፈንጫ ከመሆኑ በፊትም በርካታ ጎበዝ ባለሙያዎችም ነበሩ። ከነዛም መካከልም ሳምሶን ታደሰ ቤቢ አንዱና ዋነኛው በመሆንም ይጠቀሳል። ከቅርቡም ከባለቤቱ ዳግማዊ ፀሐዬ ጋር የተፋታም በመሆኑም በሚዲያዎችም ያጥለቀለቀው ሳምሶን ታደሰ በከፍተኛ ደረጃ የሲጋራ ሱስ ተጠቂ ነበር። በዚህም ደረጃ ላይም አምስተኛ ደረጃ ላይም ልናስቀምጠውም ችለናል። አራተኛ ጎሳዬ ተስፋዬ። ምናልባት የዚህ ድምፃዊ በዝርዝር ውስጥ መካተትም ያልጠበቃችሁትና እውነቱን ለመጠራጠርም ያስቸገራችሁ ነገርም ሊሆን ይችላል። ነገር ግን ተወዳጁ እጅግ ውብ የሆነ ድምፁ የሚታወቀው ጎሳዬ ተስፋዬ የጫት ሱስ ተጠቃሚ እንደሆነም የቅርብ ካሉ ሰዎችም ለማረጋገጥም ችለናል። ምንም እንኳን በዚህ ሱስ ጉዳይ የደረሰበት የከፋ ነገር ባይኖርም የሱስ መካከል ነገር ግን ምንም ጥቅም የለውምና በዝርዝራችን አራተኛ ደረጃ ላይም ሊቀመጥም ችሏል። ውድ ቤተሰቦቻችን ቀጥሎ ከ1 እስከ 3 ወደ ያዝንላችሁ አርቲስቶች ከመሄዳችን በፊት የእናንተን ቻናላችን ሳብስክራይብ እና ላይክ እንድታደርጉን በትህትና እንጠይቃለን። እኔ ቀጠል። ሶስተኛ ጃሉድ አውል። የሙዚቃ የግጥምና የዜማ ደራሲ ላይም ጎበዝ እንደሆነ ከማንም ባልተናነሰ መልኩ እንዲሁም ከፍ ባለ መልኩም ችሎታው እንዳለው የሚመሰከርለት ጃሉድ አውል የራሱን የሙዚቃ አሻራ በኢትዮጵያ ሙዚቃ ኢንዱስትሪ ላይም ማሳረፍ የቻለ ሰው ነው። አሁን አንዳንድ ሚዲያዎችም ጃሉድ ያለበትን እውነትን ካለመረዳት ይልቅ ለሙድ መያዣነት ለመሳቂያና ለመሳለቂያ ቢጠቀሙበትም በሙያው ግን የተሻለ ክብር የሚገባው የጥበብ ሰው ነው። ካለበት አደገኛ ሱስም የተነሳ ሰውነቱ ከስቶና ተበሳቅሎ መንገድ ላይም የአእምሮ ጤነኛ ችግር ያለበት ቢመስልም ሁላችንም ጃሉድ ያለበት ሁኔታ በማሰብና ወደ ቀድሞ ህይወቱ እንዲመለስም ተረባርበን ጤናውን ብንመልስለት ባይ ነኝ። ሁለተኛ ቲክቶከሯ ፊዩና። ይህ መረጃ አስደንግጧችሁም ሊሆን ይችላል። ስለ ጉዳዩ ግን በሌላ ሰፋ ያለ ቪዲዮም እንመለስበታለን። እንድንመለስበት ከፈለጋችሁም ኮሜንት ሳጥን ላይም አጋሩኝ ሐሳባችሁን። ገና በለጋ ዕድሜዋ ላይም የምትገኘውና ውብ ከሆኑ ቲክቶከሮች መካከልም የምትመደበው ፊዩና በያዝንላችሁ ሁኔታ የሱስ ተጠቂ እንደሆነችም ከአንደበቷ ታማኝ መረጃዎችም መስማት ችለናል። ፊዩና በየቀኑ 22 አካባቢ የሚገኘው ጫት ቤትም የ1000 ብርና የ2000 ብር ጫትም እንደምትገዛም መረጃው ደርሶናል። ገርጂ አካባቢም ለስራ ብላ የተከራየችውን ቤት ሲሻ ማጨሻም እንዳደረገችውም የቅርብ ወዳጆቿና የሥራ ባልደረቦቿም ገልጸውልናል። አንደኛ ኤልያስ መልካ። የሙዚቃ አቀናባሪው ኤልያስ መልካ እጅግ አሳዛኝ ህይወት የካሳለፉና መካከልም በመስነ ምግባራቸውም የሚጠቀሱ የኢትዮጵያዊ ዜጋ መካከልም አንዱ ነው። ኤልያስ ትልቅ አርቲስት መሆንም የቻለ ነው። ኤልያስ ከ40 በላይ ሙዚቃ አልበሞችና በርካታ ነጠላ ዜማዎችን ያቀነባበረው ኤልያስ እጅግ መልካም ባህሪ የነበረው ቢሆንም በህይወቱ ወደ መጨረሻ አካባቢ ሱስ ምክንያትም በመጡበት ተላላፊ በሽታዎችም የፊት ገጽታው በአሳዛኝ ሁኔታም ሊቀየርም ችሏልኝ። በዚህ ምክንያትም ለኢትዮጵያ ሙዚቃ እንደ ሻማ የቀለጠ ሙዚቀኛ ጠበብት ኤልያስ መልካ ብዙ መስራት እየቻለ ገና በ42 ዓመቱ ነበር ከዚህ ዓለም በሞት የተለየን። ውድ የሃሜ ፕላስ ቤተሰቦቻችን ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። በቀጣይ ከዚህ የተሻለ ቪዲዮም እንደማቀርብላችሁ ቃል እየገባውላችሁ በዛሬ ቪዲዮ ላይ አስተያየታችሁን ኮሜንት ሳጥን ላይ አጋሩን እያል እንዲሁም ላይክ እና ሳብስክራይብ ማድረጋችሁን እንዳትረሱ። ቸር ቆዩልኝ።